ከልጁ ጋር ምንም አይነት ውቅም ግብቡነትም የለንም። እኔ ከጓደኛዬ ጋር የወጣ ነው የሆነ ስራ ልናወራ ነው። አጋጣሚ የሀበሻ ምግብ ቤት እዛው ከጎን ስለነበረ ልንበላ ስንገባ እዛው ነበሩ ልጆቹ። ከተማው ሪያድ ፕሮግራም ስላለ ያው በዓል ነበረ ሰሞኑን የነበረው። ከተማው የት ነው? ሪያድ ነው አይደል? ጅዳ ነው ሪያድ? ሪያድ ያ ምግብ ቤት ነው አብረን የበላ ነው። ሪያድ እዚህ ስዌዲ ማለት ነው። እና የሆነ ፕሮግራም አለ እንደዚህ ልጁ ከኔ ጋር ምንም አይነት እንትን የለውም። ያው ጓደኛዬ እንዳልኳችሁ በፊት አብረው የሚኖሩ የነበሩ ናቸው፣ ጀማ ናቸው። አሁን ላይ አይደለም፣ የበፊት እንትን ናቸው፣ የሚተዋወቁ ሰዎች ስለሆኑ በቃ እሺ እንሂድ ችግር የለውም ምናምን ብለን ተነስተን ሄድን። እዛ ከገባን በኋላ አብረሽኝ ተቀመጪ ከኔ ጋር እንትን በይ አይነት ነገር ነው እሱ እንትን እያለ የነበረው። እኔ ደግሞ በቃ ራሴን ችዬ ነው ጥግ ላይ መቀመጥ የፈለኩት። አልፈልግም፣ ራሳችሁን ችላችሁ ተዝናኑ፣ እኔ ራሴን ችዬ ልቀመጥ ነው። አንዳንድ ነገሮች ድርጊቶቹ ምናምን እንትን የማይሉ ባይሆኑም እኔም ምንም አይነት ምላሽ አልነበረኝም። ከዛ ልጅቷን በጣም እየተናገራት መጣ፣ የተቆጣት። ወተን እንዳንሄድም ክትትል ሆነ። ተነስተን ወደ ሽንት ቤት ሁሉ ለመሄድ እንትን ስንት ክትትል ሆነ። ልጅቷን ስንት ናቸው እነሱ? ስንት ናቸው? 3 ናቸው ወንዶቹ፣ እሱና 2 ጓደኞች አሉት። እዛ የሄድንበት ቦታ ላይ ደግሞ ሴቶች ነበሩ፣ ሌላ 2 ወንዶችም ነበሩ። ሴቶች ግን አሉ 3 ነው 4 ነው የነበሩ ሴቶች፣ 3 ሴቶች ነበሩ ሌሎች። እና ከተቀመጥን በኋላ ልጅቷን እንትን አላት፣ አንቺ ነሽ ያሰደብሽኝ ምናምን በቃ የሆነ ብሔር ጋር ይቅርታ፣ መጀመሪያ እዚህ መናገር የምፈልገው ነገር ነው። ፖለቲከኛ ምንም አይነት እንትን አይደለሁም። ማነካካት የምፈልገው ወይ ደግሞ ሌሎች እንትኖችን ብሔርን ከብሔር እንትን ማለት ምንም አይነት አንድ ጊዜ ከመናገርሽ በፊት አንድ ነገር ልኝ፣ የደረሰብሽ በቃላትም የተናገረሽ ሁሉ ምንም አይነት ነገር እንዳትገደቢ ተናገር። እዚህ ጋር ስናገር አይደለም፣ እዚህ ጋር ስናገር ከቪዲዮ ላይ የተሰጡኝ ብዙ እንትኖች ስላሉ ነው። ችግር የለውም፣ እኔ ነኝ ኃላፊነት መውሰደው። ቀጥይ፣ ማንም ምንም አይነት ነገር እንዳትፈሪ ተናገሪ። በቃ እንደዛ ከሆነ አርፍዬ ልጅቷ ያላት አንቺ ነሽ በአማራ ሴት እያስናቅሽኝና እያስደፈርሽኝ ክብሬን እንትን እያልሻለሽው ምናምን እና በጣም ሻይፈ ነፍስክ የሆነ በጣም እንትን ነሽ አንቺ ምናምን ነገር አለኝ። ዝም አልኩት። ፀጉሬን እንደዚህ የሆነ ያዘኝ። ተሰርተን ነበረ ኦልሬዲ ፀጉሬ ቁጥጥር ነበረ። እንደዚህ ሲይዘኝ በቃ አትያዘኝ ምናምን ነገር ብዬ እኔ ጥግ ተቀመጥኩ። እሷ ስትወጣ እሷን ሄዶ አለቀሰች። እሷ አለቀሰች። ስታለቀስ እንዴት ነው ከኛ ከደሞችሽ አንድ ትንትንም ባበልጦብሽ ነው ወይ የምታለቅሹ ብሎ እሷን ያዛት። እሷን ሲመታት ተነስታ ወጣችና ወደ ሽንት ቤት እንትን ስትል ድጋሚ ተከትሏት ወጣ። ምንድነው ብዬ ስወጣ እሷን ኦልሬዲ ገፍትሯት ምናምን የሆነ እንትን ብላለች። ነይ በቃ እንሂድ ልበሽና እንሂድ አባያ ደርቢ ምናምን ብዬ እሷን ይዤ ልወጣ ስል እኔን ያዘኝ። ከዛ ድብድብ ኃይለኛ ድብድብ ተነሳ። እሷ ደግሞ እሷን ተዋትና በቃ እኔን ግደለኝ፣ እሷን አታቋትም እኔን ብላ ነው የመጣችው፣ እሷን ልቀቋትና እኔን ግደለኝ በቃ እንደፈለክ አድርገኝ ምናምን ነገር ስትለው ገፈተራት። በእርግጫ ነው የሆነ ነገር ሲላት ወደቀች፣ ፌንት ሰራች ልጅቷ ማለት ነው። አብራኛለች ልጅቷ፣ መግባት ካለባት ትገባለች። እሷ ፌንት ስትሰራ በቃ ገደላት ወይኔ ብዬ ነኝ እንትን ስል ነይ ምናምን ነገር አለ። በቃ የሆነ መታኝ በኃይለኛው። ራሴን እየተከላከልኩ እንደነበረ አስታውሳለሁ። ከዛ ምን እንደተፈጠረ አላውቅም። አንደኛው ተነሳና ጩቤ ያወጣ ምናምን ነገር። ወንድማችንን እንዴት ነው አንዲት የአማራ ሴት ተነስታ በዚህ ልክ እንትን ልትለው የምትችለው? በጣም በቃ ከዛ በኋላ ጣሉኝ። መጀመሪያ አልወደኩም ነበር፣ ለ3 ሲሆኑ ግን አልቻልኩም፣ ወደኩ። ስወድቅ በጣም እየደበደቡኝ ነበረ በፎክስ በእርግጫ እዚህ ጋር እንትን ሲሉኝ አስታውሳለሁ። ማህፀኔን በጣም እየረገጡኝ ነበረ። ፀጉሬ እንዳያችሁት እዚህ ጋር 2ቱን ስሬት ነቅሎት እንዳለ እዚህ ጋር መላጣ ነው እንትን ብሎ አውጪው ፀጉሬን እናሳየን። ኦኬ ታችሁ የሞጃ አታድርጉ ባካችሁ። እንትን አይ ቲንክ ይታያል። ያ ይታያል። ማሬ እያየን 3 ወንድ ለአንድ ሴት ማለት ነው። ጎንበስ በይ። ፀጉሯ ተነጭቷል እኮ ወንድ ልጅ ሴት ለሴት እንኳን የዚህ ያክል እና እኔ ማልቀስ አልፈልግም በዚህ ሰዓት፣ ፍትህ ነው የምፈልገው። አላለቅስም እንኳን አሁን ያኔም እንደዛ እየተመታው አላለቀስኩም። እኔ ማለት እኔ እንደዛም እየደበደቡኝ ስጠይቅ የነበረው ምንድነው ያደረኩ ይታቀኛለክ ነው ስለ የነበረው ለ3 እንደዛ ሲደበድቡኝ፣ ማህፀኔን እንደዛ ሲረግጡኝ፣ ጥርሴ ኦልሬዲ ተሸርፏል።
እግሬን ቁረጣት ነው እያለው ሲቀጠቅጡኝ በጣም በምን ሲመቱኝ እንደነበር አላስታውስም። እግሬ ምልክቶች አሳያችኋለሁ። ቆይ መራመድ አልችልም ነበር እስካሁን ድረስ እንትኑ አለ። ቁረጣት እግሯን ምናምን ነገር እያለው ሲቀጠቅጠው በደንብ አስታውሳለሁ። እዚህ ጋር በጣም ነው እንትን እያሉኝ የነበረው። ጭንቅላቴ በጣም እንትን እያለ ነበረ። ከዛ ፌንት ሰራው። የሆነ ደቂቃ ፌንት እንደሰራው አስታውሳለሁ። ስነሳ እሷ ተነስታለች ከፌንት ራሷን እንትን ብላ ነቅታ እሷን ተዋት እኔን በቃ እንደፈለክ አድርግ ምናምን ነገር ስትናገር እሷንም አንስቶ እንትን ስለታወጥቶ እሷንም እንትን ሲላት ነበረ። እዛ አካባቢ ሰው የለም ነበር። ኦሬዲ ነበሩ ያልኩ ሌሎች ሁለት ወንዶች ነበሩ። ወጡ። መጀመሪያ ድብድቡ ሲነሳ እነዛ ወጥተው እኛ ልንወጣ ስንል በር ቆልፈው ቁልፉን ያዙ። አንደኛው ይሄኛው በኋላ ተነሳ ያልኩ ልጅ ቁልፉን ያዘ በእጁ። ሴቶች ነበሩ። ሴቶቹ እዛ ጋ የነበሩት 3 ሴቶች ጥጋቸውን ይዘው እንዳትጠጉ ተብለን ነው። መጨረሻ ምን ሆናችሁ ነው ቢያንስ ፖሊስ ጋር ደውሉም የሆነ ነገር ስጠይቃቸው ከተጠጋችሁ እናንተንም አለቃችሁም ብለው ኦሬዲ ጀማ ናቸው እነሱ። አንድ እንትን ያልኩት ነገር እያወሩ ነበረ በስነ ስርዓት የሆነ እንትን እያሉ ነበረ። ጀማ ናቸው የነሱ ጀማ ናቸው። ስለዚህ ጥጋቸውን ይዘው ውጭ ላይ ቆመው እያዩ ነበረ። ቢያንስ ሊያገላግል አይደለም ፖሊስ ጋር ሊደውላ ሲደበድቡኝ የነበረው ድብድብ ይሄ ዝም ብሎ ጸብ ድብድብ አይደለም፣ የበቀል ነው። ኩላሊቴን እየፈለጉ ልቤን እርገጣ ምን እያለ ነበር የሚደበድብሽ የነበረ? መጀመሪያ ላይ ሲጀምርሽ እናንተ አማራዎች ቆሻሻ ናችሁ። የአማራ ሴት እንዴት ነው የኛን ደም እንዴት ነው የአባ ገዳን ደም አንቺ አፍስሰሽ በሰላም ግደላት እያለ ነው በስነ ስርዓት። እሷም ትደግመዋለች ልጅቷ። እኔ አላየሁ አላስታውስም። እሱ እናገራለሁ። ይኸውልሽ ማሬ እየሰማሽ ነው። ያረገሽን ሁሉ ንገሪኝ። የመታሽን ቦታ በማንነትሽ አማራ ብሎ ሁሉን ነገር ንገሪንሽ። አስታውሽ። ውሃ እየጠጣሽ ቀስ ብለሽ ውሃ አምጪ፣ ውሃ ጠጪ፣ ተረጋግተሽ ውሃ ጠጪ፣ ውሃ ጠጪና ውሃ እየጠጣሽ ቀስ ብለሽ ተረጋግተሽ ንገሪን። እኛ እናግዝሻለን፣ እንረዳሻለን። ሕክምና ትሄጃለሽ ማለት እንደ ቀልዳና የሚታይ ነገር አይደለም። አይዞሽ አለን እኛ። ብቻ አንቺ ያረገሽን እያንዳንዱን ነገር ንገሪ እሺ። ማያተፍ ማጻንሽን ሁሉ የተመታሹ ነው። ያቺኛዋን ትሪያት እስኪ ነይ በያት እስኪ። እሷ እዛ ቦታው ላይ የነበረች ይዛሽ አብረን የነበርነው ኦሬዲ ከሷ ጋር ነው። ነይ ተረጋግታችሁ ቀስ ብለሽ አይዞሽ። ምንም የሚመጣ የለም። ማንም አይነካሽ። ማንም ነይ ብርዝ ነይ ብቅ በይ እናት። ሰላም ነሽ? ሰላም አለን። እስኪ ንገሪን እስኪ አብራርተሽ አንቺ። በነገራችን ላይ ከ3ቱ እኔ የማውቀው አንዱ ልጅ ነበረ። እሱንም የማውቀው ያው ከ1 ዓመት በፊት አካባቢ ላይ ነው የማውቀው ማለት ነው። የማውቀውም በጓደኛ የኔ ጓደኛ የሱ ፍቅረኛ ነበረች። እሺ በዛ ነው የማውቀው። ሲቀጥል ደግሞ የዛን ዕለት ስራ ለመነጋገር ነው የሄድነው እኔም እሷም ማለት ነው። ስራውን ተነጋግረን ስናበቃ ምግብ ቤት ገባን። በአጋጣሚ እዛ ምግብ ቤት ነበሩ። ከዛ አብረን በላንና በቃ የሆነ አብረን ፕሮግራም ስለነበረ ሄድን። እዛ ፕሮግራሙ ጋር ደግሞ እሷን የሆነ ወዳታለሁ ምናምን አይነት ነገር ይመስለኛል። ከዛ አታውቃትም፣ እኔን ነው የምታውቀው። እኔን ከኔ ጋር መሳፈጥም እኔን መምታት ትችላለህ። እቺ ልጅ ግን አትጠጋት፣ የትም ቦታ ተከብራ ነው እቺ ልጅ እንትሳፈጥ አታውቅም አልኩት። እሺ አለ። እሺ ብሎ እንደውም ይቅርታ ነበረ ሁለታችንንም ሲጠይቅ የነበረው ማለት ነው። ይቅርታ ሲጠይቀን እሺ ብዬ ዝም አልኩኝ። ግን የሆነ የመከታተሉ እንትን በጣም ኃይለኛ ነበር፣ ይከታተልን ነበረ። ከዛ ያው ሽንት ቤት እንኳን ስንወጣ መጥቶ በሩን ነበረ በርግዶም እየከፈተብን የነበረው እሱ ማለት ነው። በሩን ሲከፍት እኔ በአጋጣሚ እኔ ደንግጬ ምን ሆንክ ምናምን ብዬ ስጠይቀው በቃ ፀጉሬን ወተተኝ። ከዛ አልፎ እሷን ያዛት። እሷን ሲዛት እኔ ንካኝ ስለው እኔ ወደቅኩ። እኔ ፌንት ነቀልኩኝ። ራሴን ሳውቅ ለሁለት እየደበደቧት ነው። አንዱ የለም ነበረ። ከዛ እየደበደባት እያለ በቃ የሆነ ልቀቃት ምናምን ስል አሁንም መጥቶ አንዱ በቢላ አስፈራራኝ። እኔ ላይ ቢላ ነው ያቆመው። በቢላ ሲያስፈራራኝ ተው እቺ ልጅ ነገ የሆነ ብትሞት የሆነ ነገር ብትሆን ለአንተ ምን ይመስልካል ምናምን ስለው አረ
አንቺንም ደግምሻለሁ እያለ እያጋጨ እዛው ፌንት እያስነቀለኝ ነበረ። እኔ በነገራችን ላይ ኩላሊቴ ምናምን አንዴ ግልጽ ለህዝቡ ግልጽ እንዲሆንለት ምግብ ቤት ውስጥ ነው ወይስ ደግሞ ሌላ ፕሮግራም ቦታ ሄዳ? ሌላ ቦታ ፕሮግራም እስትራሃ ነው። እስትራሃ ቦታ። እስትራሃ ማለት አዳራሽ ማለት ነው። አዳራሽ ነው። እና በዛው አጋጣሚ እሷን በቃ እኔ አንዱ ያው ቢላ ይዞ ቆሟል እኔ ላይ። እኔ ጭራሽ የትም መንቀሳቀስ አልቻልኩም። እኔ ልነቃነቅ ስል እየያዘ በቴስታ ሁላ ነበር እየመቱኝ የነበረው። አላውቀውም ሲጀምር ሁለታቸውን አላውቃቸውም። ማቆም እሱ ነው። ይሄኛው ደግሞ እሷ ላይ ተንበርክኮ እየመታት አንዱ እየረገጣት ነበረ። ኦኬ ሲወጡ በነገራችን ላይ እነሱ ትተውን ሲሄዱ ራሱ እኛ እንደ ሬሳ ወድቀን ነበረ እዛ ቦታ ላይ። ማን አነሳቸው? ከዛ መጡ እንጂ ይዣት ሄዳለሁ ብሎ ደግሞ ያም ሆኖ ይዘውን ሊሄዱ ይፈልግ ነበር። እኔ ይዞን ሄዶ ምን ሊያረግን ይሁን አላውቅም። እውነት ለመናገር ህጋዊ አይደላችሁም ሁለታችሁም? ይጋማ የላችሁም? እኔ ህጋዊ ነኝ። ወረቀቴ ወድቋል። ኦልሬዲ አላሳደስኩም። ሲቀጥል ደግሞ ከከፊል ጋር የሆነ ክስ ስላለብኝ ቀድያ አለብኝ። በሰዓቱ እንደተነሳው ከዛ ቦታ እንደነቃሁኝ ወደ ህግ ነበር እንትን ማለት የፈለኩት፣ ግን ምንም ነገር እንትን እያልኩ አልነበረም። ቆሜ መራመድ እግሬ መንቀሳቀስ አልቻለም ነበር በሰዓቱ። ጭንቅላቴ በጣም ስለተጋጨ አስተኝተውኝ ኦልሬዲ አንዱ ሆዴ ላይ እንደዚህ ቁጭ ብሎ ነው እንትን ሲለኝ የነበረው፣ አንደኛው ቆሞ ነው እንትን ሲለኝ እና ጭንቅላቴ በጣም እንትን ብሎ ነበር። የታየኝ ቀጥታ ወደ ቤት መሄድ ነው። ወደ ቤት ሄጄ እረፍት ላድርግ። ወደ ህክምና እንኳን እንትን አላልኩም። ምክንያቱም እዛ ጋር ህገወጥ ናቸው እዛ ጋር ያሉ ሴቶች። እች ልጅ ደግሞ የራሷ የሆነ እንትን ነበራት፣ ኬዝ ነበራት። እሷን እንትን ብል ህግ ቢመጣ ምናምን አሁን ወደ ሀገር የመግባት እንትን ላይ ነው ያለችው፣ የሆነ ፕሮሰስ ላይ ነች። ግዴታ እናቷን አሞባታል ምናምን ነገር መግባት አለባት፣ እናቴ ማየት አለብኝ እያለች ነው። ህግ ከገባ እዛ ጋር ይች ልጅ የሚዟት አብረን ነው የምንገባው። ያን ነገር እንትን ማለት አልፈለግኩም። ወደ ቤት ይውሰዱኝ ነው ያልኩት። ቀጥታ ቤት መጣው ነገሮችን እንትን አለ። አንዴ ጆከር የሬስቶራንቱ ስም ምንድን ነው? በሬስቶራንቱ ስሙን ስጭን። ሬስቶራንት ሳይሆን አዳራሽ ነው የሚታየው። ሬስቶራንት እኮ ምንም አይነት እንትን የለም። ሬስቶራንት ውስጥ እኮ ገብተን አዳራሽ ነው። እስትራሃ ማለት ቆይ ላስረዳች። እስትራሃ ሌላ ሀገር ላላችሁ እስትራሃ ማለት አዳራሽ፣ የሚከራዩ አዳራሾች አሉ አይደለ? ጠባብም ይሁን ሰፊም አዳራሽ ነው። ስልክ ቁጥር አለሽ? ፎቶ አለሽ? የልጁ አለኛው በቃ እሱን ስጭ። ፎቶ አሳይኝ። በሌላ ቁጥሩ ኦልሬዲ ስልክሽ አለኝ ዋትስአፕ ላይ ኃይልሻለሁ። እሺ ሲሲቲቪ የሰጧችሁ ቁጥር ስልካችንን ወስዶታል። በነገራችን ላይ ደብድበውን እንደዛ እንትን ብለው ከጨረሱ በኋላ መጨረሻ ላይ እኔ ራሴን እንትን ብዬ ስልካችንን አንስተው ነው የእሷንም የኔንም ስልክ አንስተው ነው የወጡት። ከዛ ተመልሶ ሲመጣ ጓደኛው ቢላ ያወጣብን እና ቶሎ ምናምን ከዚህ በላይ ምን እናደርጋታለን እያለ እንትን ሲለው አውቃለሁ። ከዛ በቃ ሞት ነው የታየኝ። እኔ ፌንት ሰርች ምናምን ስነቃ ሊገለኝ እንደመጣ እርግጠኛ ነኝ። ምክንያቱም ምንም ነገር እየተሰማኝ አይደለም፣ ሰውነቴ ደንዝዟል። ልጄ ልይ ነው ያልኩት። በቃ ልጄ ጋር ልደውል፣ ልትገለኝ ነው የመጣው አይደለ? ግደለኝ። ልጄ ጋር ግን ደውልና ልጄ ልየው። ስለ ልጅ አልልህም፣ በየቦታው ልጅ አለው እየተባለ እዛ ጋር ሰምቻለሁ። ያለን እንትን ስለ ልጅ አልልህም፣ አይገባህም። ግን ልጄ ጋር ልደውልና ግደለኝ ነው ያልኩት። እሱ መጥቶ በቃ ይዛናቸውን እንደዛ እስከ የለቅሶ እንትን ኢቦጅ እንትን አታስቀምጡ ጋይስ፣ ዋርኒንግ ይሰጠኛል። ምን ሆናችሁ ነው? እሺ ቀጥይኝና ልጄ ጋር ልደውልና ከዛ በኋላ ግደለኝ ምናምን ስለው ያኛው ጓደኛው ምን እንደሆነ አላውቅም እና በቃ ምናምን ብሎ እሱ ነው እንደዚህ ይዞት አንደኛው ይዞት ወጣ። አሁን እኔ ጋር ያለው ማስረጃ ትናንትና ኤምባሲም ሄጄ ነበረ በህግ እንትን ለማለት በኤምባሲ በኩል ለመከታተል እንትን ለማለት እኔ ጋር ያለው ማስረጃ የአንደኛው ልጅ ፎቶ ቲክቶክ ጋር ስላገኘሁት ይሄ ዋናው እኔ ጋር የተጣላው ፎቶ አለኝ። ስልክ ቁጥሩን እንደምንም ፈልጌ አግኝቻለሁ። ስልክ ቁጥሩ፣ ፎቶ፣ ስሙ ሀምዛ እንደሚባል አውቃለሁ። እነዛኞቹ አንደኛው ማን ነበረ ስሙ? ሶፎኒ ምናምን እንደዛ አይነት ነው አንደኛው ስሙ። ፎቶቸውን አላገኘውም እስካሁን፣ ግን እሱ ከተያዘ እርግጠኛ ነኝ እሱ ማምጣት ይችላል። በቃ ስልካችንም እዛው ስለሆነ ምንም አይነት ኢንፎርሜሽን እንትን እያልኳል ነበር። አሁን ስልክ እንትን ፎቶውን አሳይኝ አውጭና ፎቶውን እሱ መጀመሪያ 9000 ሰው አለ እንግዲህ ኢትዮጵያን ፍረዷት። አንቺ ስልኬን ስጪኝ። ቀሙ እኔ አንድ ነገር